ከሰሞኑ የአርቲስት ዳግማዊት ፀሐዬና የቀድሞ ባለቤቷ ሳምሶን ታደሰ ቤቢ ጉዳይ በጣም አነጋጋሪ እንደነበረ እንግዲህ ይታወቃል። በተለይ አንድ ቪዲዮ በዚህ በማህበራዊ ትስስር ገጽ ላይ ሲተላለፍም እንደነበረ ይታወቃልና እንግዲህ አርቲስቶቹ ሲከራከሩ ልጆቻቸው ጭምር እያሉ ይሄ ደግሞ ብዙዎችን ልክ አይደለም የሚል ትችትን ጭምር እንዳመጣም ይታወቃል። ለዚህ ደግሞ ከጠበቃዋ ጋር ሆና ዳጊ መታ ምላሽ ሰጥታ ነበረ። ቪዲዮ እኛ አይደለንም የቀረጽነው፣ ማን እንደቀረጸው አናቅም። በዚህ በማህበራዊ ድረገጽ ላይ እኛም እንደናንተ ነው ያየነውና የኛ አይደለም ወይንም ደግሞ እኔ የለሁበትም ስትል ነበረ ስታስተላልፍ የነበረችው። ይሁንና ግን ብዙዎች በዚህ ሀሳብ አልተስማሙም። ጭራሽ ሌላ ነው ይሄ፣ ጭራሽ ሌላ ውሸት ነው እየተባለ ሲነገር ነበር። የዳጊ ጠበቃ እንግዲህ እንዳለችው ከዚህ በፊት ማለት ነው ቤቱ በፍርድ ቤት ጉዳይ የተያዘ ስለሆነ ይግባኝ ጠይቀናል፣ ስለዚህ ወደፊት ምን እንደሚሆን እናሳውቃችኋለን ብለው ነበረ። ይሁንና ግን ዛሬ ጠበቃዋ በራሷ የቲክቶክ አካውንት ላይ መታ የተናገረችው ነገር አለ። ይሄም ምንድነው ያለችው? ቤቱን በተመለከተ ልጆቹ እንዲተዳደሩበትና በሽምግልና ወይንም ደግሞ ከፍርድ ቤት ውጭ ጉዳዩ እንዲዳኝ ቁጭ ብለው እንዲወያዩ ሀሳብ ላይ ደርሰናል። ስለዚህ ፍርድ ቤት ነገሩን እንዲያዩ ሳይሆን በሰዎች ቁጭ ተብሎ በሰላምና በሽምግልና እንዲታይ ስምምነት ላይም እንዲደርሱ በዚህ መንገድ ተወስኗል ነው ያለችው። እንግዲህ ብዙዎቻችንም ስንናገር የነበረው ይሄንን ነው። ማንም ሰው ሶሻል ሚዲያ ላይ መጥቶ የፈለገ አንዱን ነቅፎ አንዱን ደግፎ ቢያወራ ዞሮ ዞሮ መጨረሻ ላይ ሊጎዱ የሚችሉት ልጆቹ ናቸው። ኢቭን አይደለም ሌላ ሰው የውጭ ሰው ይቅርና እናቷ ራሱ እዛ ቆመው ሲከራከሩ ተመልክተን ነበረ። እሳቸው ራሱ ልክ አይደለም፣ ምክንያቱም እነዚህ ሰዎች ልጆችን አፍርተዋል። ከማንም በላይ ማንም ከቤተሰቡ ጋር ዘላለማዊ ሆኖ አብሮ በአንድ ቤት ውስጥ ቁጭ ብሎ ላይኖር ይችላል። ያ ማለት ይጣላ ይጋጭ ማለት አይደለም። ነገር ግን ደግሞ በትዳር ውስጥ ገብቶ የእኔ ልጅ ነች ብሎ መደገፉ ይሄ ልክ አይደለም። በጣም መልካም ሰው፣ ሊያስማማ ጥሩ ነገር ከአንደበቱም ሊወጣ የሚችል ሰው ነው እንጂ ደግፎ ዝም ብሎ እንደፈለገ የሚሆን ሰው አይደለም። ይህንን እንግዲህ አይረፍድም። አሁንም ቢሆን ይህንን ውሳኔ ዳጊም ስለተቀበለች በእርግጠኝነት ይፈታል የሚል እምነት አለን ለማለት ነው። ነገር ግን ደግሞ በዚህ ዙሪያ ላይ ብዙዎች ኮሜንት እያደረጉ ያሉት ምንድን ነው፣ ቀድሞውንም ቤቱ ተወስኖለት ነበረ ለሱ። ስለዚህ ያ እንዳይሆን ስለታወቀ ነው እንደዚህ ልትይ የቻልሽው። ድሮም ይግባኝ ብትጠይቂም ምንም እንደማታመጪ ይታወቅ ነበረ የሚሉ ሌላ ደግሞ እሷን እንደዚሁ የሚነቅፉ ሰዎችን ተመልክቻለሁ። ይሄ እንግዲህ ምንም ይሄም የሚጠቅም ነገር አይደለም። በእርግጠኝነት እኔም ከዚህ በፊት ስናገር ነበረ፣ ቤቢ በልጆቹ ጨክኖ ልጆቹ ቤት አልባ እንዲሆኑ ያደረገው ነገር እንዳልሆነ ሁላችንም የምንስማማበት ጉዳይ ይመስለኛል። አንድ ሰው ስሜታዊ ሲሆን ወይ ደግሞ እንግዲህ በወቅቱ ይገባኛል ብሎ ካሰበ የመጠየቅ መብትም እንዳለው ሁላችንም መረዳት ነበረብን ብዬ አስባለሁ። አሁን ላይ ግን ዞሮ ዞሮ ምንድነው ለሁለቱ የሚጠቅም ነገር መልካም ይሆናል ብለን ሁላችንም የተመኘነውን ነገር ነው ያደረጉትና እንኳን ቁጭ ብላችሁ ለመወያየት አበቃችሁ። ምናልባትም እኮ ወደፊት አንድ ሊሆኑም ይችላሉ እነዚህ ሰዎች በድጋሚ። ምክንያቱም ሌሎች ሰዎች ከረጅም ዓመት በኋላ ተመልሰው ትዳራቸውን አንድ አድርገው እንግዲህ ተጣልተው ድጋሚ ታርቀው ከቤተሰብ ጋር አብረው ሲኖሩ ተመልክተናልና ይህ በሶሻል ሚዲያ ላይ መጥተው ጎራ ከፋፍለው አንቺ ነሽ ትክክል አንተ ነህ ትክክል እያሉ የሚጨቃጨቁትን ሰዎች ሳይሆን ማየት ያለብን እነሱ ልብ ውስጥ ያለውን እውነት ነው። እነሱ ስሜታዊ ሆነው ላለመሸነፍ ሲሉ ወጥተው የተናገሩትን ነገር እኛ እንደ ቁም ነገር ቆጥረን ማለታችን ተገቢ አይደለም። ስለዚህ አሁንም ቢሆን ልንጠነቀቅ ይገባል። እነዚህ ሰዎች በመሃላቸው ልጆችን አፍርተዋል። ተለያይተው ሊለያዩ አይችሉም። ሕፃናቱም ቢሆኑ ያንን ነገር የተናገሩት አባታቸውን እኛ ምናልባትም ከአንተ ጋር ብንሆን ኖሮ ቤቱ ይሸጥ አትልም ነበረ ስትል ሕፃኗ ልጅ ጭምር ስትሰማ ነበርና ይሄ በዚህ አረፍተ ነገር ውስጥ እንግዲህ አባታቸውን ይጠላሉ ማለት አይደለም። አንተ ከኛ ጋር ብትሆን ቤቱ ይሸጥ አትልም ማለት አንተም ለእኛም ታስብልናለህ ማለት እኮ ነው። ስለዚህ ጥላቻም አልነበረም። እኛ ነገሩን እንደው እንትን አልነው እንጂ በዚህ በሶሻል ሚዲያ ላይ ወትሮም እነሱ ያን ያህል ችግር ውስጥ ገብተዋል ማለት የለብንም። ነገር ግን በዳጊ በኩል የሚታዩ እያንዳንዱን ነገሮች ወደ ሶሻል ሚዲያ ይዞ በመምጣት አሁንም ቢሆን የምታደርጋቸው ነገሮች ይኖራሉ። ያ ነገር መስተካከል አለበት። ለራሴ ስትይ ነው እኛም በተደጋጋሚ እያልን ያለ ነው እንጂ በሁለቱ መሀል ያለውን ነገር ለማባባስ አልነበረም። ስለዚህ አሁን ላይ የተደረገው ነገር አሁንም ቢሆን አልረፈደም። እንኳን ደስ አላችሁ ለማለት እንወዳለን። በጠበቃዋ በኩልም ይሄ ነገር ሲገለጽ በጣም ነው ደስ ያለኝ። ምክንያቱም ከዚህ በፊት እሷም ከዳጊ ጋር ሆና ስትናገር የነበረው
አንዳንድ ኮሜንት የሚሰጡ ሰዎችን እንደዚሁም ቲክቶከሮችን ወይ ደግሞ ዩቲዩበሮችን እና ሌሎች ሰዎችን ጭምርም ሲናገሩ መልእክትን ስሜታዊ ሆነው ሲያስተላልፉ ሰምቻለሁ እና ይሄ አይበጅም። ከሰው ጋር ተካሰሽ ሊታሰር 3 ወር 3 ዓመት አይዶን ነው ሊታሰር ይችል ይሆናል አንድ ሰው። ነገር ግን ደግሞ መጨረሻ ላይ ያለው እውነት ዞሮ ዞሮ የሚመጣው ወደ ራሳቸው ነው። በተለይ ለዳጊ ምንም የሚጠቅም ነገር አልነበረምና ትክክለኛው መንገድ በስሜታዊነት ሆኖ ከመመራት ይልቅ ቆም ብሎ አስቦ በሽማግሌ በሚያውቋቸው በርካታ ሰዎች አሉ። በሳሚም በኩል ትላልቅ ሰዎችም ጭምር አሉ። ስለዚህ ከነሱ የሚያልፍ ነገር አይደለም። የፈለገ ቢሆን ልጆቹ ነገ ቀሪ ናቸው። ገና ህፃናት ናቸው። ወደፊት ብዙ ነገሮች ይጠበቃል ከነሱ። ስለዚህ ጭንቅላታቸውም መልካም ሆኖ እንዲያድግ በጥላቻ ተመርዘው ወደኋላ ላይ ሊጎዳቸው የሚችል ነገር ከማድረግ እንደ ቤተሰብ ያላቸውን ኃላፊነት ተወጥተው በእንደዚህ አይነት ነገር ድጋሚ እንዲወያዩ ቁጭ ብለው እድል መፈጠሩ በጣም ደስ የሚል ነገር ነው። እንኳን ለዚህ ያበቃችሁ ለማለት እንወዳለን። በድጋሜ በሁለቱ ዙሪያ ላይ እንግዲህ ያለው መረጃ ይሄንን ይመስላል። ስለዚህ ቁጭ ብለው ለመወያየትና ከፍርድ ቤት ይልቅ ሰዎች እንዲጨርሱላቸው እንዲወያዩ በሽምግልናም በሉት ራሳቸውን ፈቃደኛ ከሆኑ ቁጭ ብለው አውርተው ስምምነት ላይ እንዲደርሱ በዳጊም በኩል ቤቱ እንዲሸጥ ፈቃደኛ ለመሆኗን እንደዚሁም ሳሚም ይሸጥ የሚለው ነገር ሳይሆን ልጆቹ ይኑሩበት የሚለውን ነገር እንዳመነበትና በዚህ መንገድ ቀሪውን ነገር ቁጭ ብለው እንዲወያዩ ፍርድ ቤቱ ያሰናበታቸው መሆኑን ነው ልንረዳ የቻልነው። ስለዚህ እንኳን ደስ ያላችሁ በድጋሚ ለማለት ነው። መልካም ቆይታ